ፌስቡክን ስለምንወድ ፌስቡክ እንበል። ሁለት ወንድና ሴቶች በፌስቡክ ተጣብሰው 3 ዓመት በፍቅረኝነት ቆይተው ግን ሴቷን ልጅ አባቷ ለሌላ ሰው ለባለውለታው ልጅ ሊድሯት ነው። ለምን አንድ ልጃቸው ናት። ስራ እንኳን አባቷ ነው የሚያደርሷትና የሚመልሷትና በጣም ቁጥጥር ይበዛባታል። እሱ ራሱ በስንት መከራ ነው የሚያገኛት እና 3 ዓመት በፍቅር ቆይተዋል። አሁን ግን እሷ አባቷን ለማስደሰት ስትል አባቷን ስለምትፈራ ማትወደውን ማትፈልገውን ሰው ልታገባ ነው። እሱን ግን በጣም ታፈቅሯለች፣ እሱም ያፈቅራታል እና ይዣት እንዳልጠፋ አባቷ እኔ ከመረጥኩልሽ ሰው ውጭ ካገባሽ መቃብሬ ላይ እንዳትቆሚ ብለዋታል ነው ያለው። ስለዚህ እናንተ ብትሆኑ ምን ታደርጋላችሁ? እኔ ብሆን አብሬው ጠፋለሁ። እኔ አስተያየት መስጠት አልችልም፣ አወያይ ነኝ፣ ስቀልድ ነው። እሺ ይሄ በጣም ሲምፕል ነገር ነው፣ ኮምፕሊኬትድ አይደለም። እኛ ከባድ ነገር ነው የምንፈልገው ለአስተያየት ለመስጠት። ሌላ ምፈልግ ከባድ ታሪክ ወይስ በዚህ አስተያየት መስጠት ትፈልጋላችሁ? ከባድ ነው ሀቡ። ኧረ ዜድ ይሄ ምኑ ከባድ ነው ለሴቷ? አዎ ወይኔ ከባድ ነው። አዎ ለሴቷ ቤተሰብ ወይስ ባል? እሺ ቆይ የማትወደውን ሰው ባል እንኳን ባይመጣ እሱ ከሱ ጋር ነው ችግራችን፣ እሱን ታይ እንኳን ቢሆን እኮ ያሏት እሱን ታይ ቢሆን እንኳን ያሏት። እሺ እሱን ትታ እንኳን ቤት ብትቀመጥ ቆማ ብትቀርስ፣ ሌላ ሰው ባታፈቅርስ? እሺ ነገ አባቷ ሲሞትስ እሷ ቆማ ትቀር? አብሬው መጥፋት፣ ግማሹ አብሬው መጥፋት እያለ ነው፣ ግማሹ ደግሞ ቤተሰብ ይቀድማል እያሉ ነው። she need to follow her heart። ያ ልቧን ነው መከተል ያለባት። ትክክል። እሺ አስተያየት አንደኛ ዜድ ፍላወር ልካለች አስተያየት ለመስጠት በዚህ ጉዳይ። ስታካረገ እንዴ ስልኬ? ወይ ጉድ! what happened? ሃሎ አርጅቷል። ይሄን ስልክ መጣል አለብኝ። ይሄ ላይቭ የምገባበት ሳምሰንግ ነው። እሺ የሷ ነው ውሳኔው። ልጅቷ መወሰን ከበዳታ። እንደዚህ ለፍቶ ያሳደጋት አባቷን አስቀይማ ከወጣች እሱ መቃብሬ ላይ እንዳትቆሚ ብሏታል። አትሰሚ አይሁን በቲክቶክ አልተገለጸም። ተዋወቁና 3 ዓመት በፍቅር አብረው ቆዩ። ልጅቷ ለአባቷ ብቸኛ ሴት ልጅ ናት እና በጣም ተንከባክበው አሁን ራሱ ትልቅ ሆና ስራ የሚያደርሷትና የሚመልሳት አባቷ ነው እና ብቸኛ ልጃቸው ስለሆነች እንዳይናቸው ነው የሚንከባከቧት። ምንም ነገር ያለ ቤተሰብ ፍቃድ አታደርግም። ሁሉን ነገር የሚመርጡላት ምን የሚሉላት እነሱ ናቸው። እስከሱ ጋር በሶሻል ሚዲያ ተዋውቀው 3 ዓመት በፍቅር አብረው ቆይተው በስንት መከራ ነው የሚገናኙት። ቁጥጥር ስለሚበዛባት በአብዛኛው ቶሎ መገናኘት አይችሉም እና አሁን አባቷ ለትዳር ስለደረሰች ለጓደኛው ልጅ ለባለውለታው ልጅ አባቷ ሊድራት ነው እና እሷ ደግሞ እኔ ፍቅረኛ አለኝ፣ የምወደው ፍቅረኛ አለኝ፣ እሱን ነው ማግባት የምፈልገው ስትል ከዚህ ሰው ውጪ ብታገቢ መቃብሬ ላይ እንዳትቆሚ አላት አባቷ። እና ፍቅረኛዋ ነው። እኔ እናንተ ብትሆኑ ምን ታደርጋላችሁ እያለ ያለው ፍቅረኛዋ ነው። ምን ላድርግ ይዣት እንዳልጠፋ አባቷ ወልዶ ያሳደጋት አባቷ በጣም የምትወደው አባቷ መቃብሬ ላይ እንዳትቆም ያላት። እሺ የምታፈቅረው ሰው ቢሆን ችግር የለውም። እኔ ባፈቅራትም እኔ ልጎዳ እሷ ደስተኛ ትሆን ብዬ እተው ነበረ። ምን ላድርግ ያለው እሱ ነው። ምን ትላላችሁ? እሺ አንድ ሰው ገብቷል። አንድ ሰው መስመር ላይ ያለ። እሺ ሀብዬ እንዴት ነሽ? በመጀመሪያ እኔ ማለት የምፈልገው እኔ አሁን ካገባችሁ ሰው ጋር አባቷ ከመረጠላት ሰው ጋር ብትሆን ነው ማስበው። ምክንያቱም ገና አትወደውም እኮ አንደኛ ፍቅር ምንድን ነው? መላመድ ነው። ስትለምደው ያን ሰው ልትወደው ትችላለች። ሁለተኛ ደግሞ አባትሽ የሚመርጥልሽ ነገር ብዙ ጊዜ አሁን የሚያፈቅራት ሰውዬ ያገባትና ከወለደች በኋላ ሊፈታት ይችላል። የአባቷም ያመጣላት ሊያገባትና ሊፈታት ይችላል። ግን ቢያንስ የአባቷን ነገር እኮ ተቀብላለች። ቢያንስ እድሜ ልኩን ያስተማራት ያገዛት መልካም ነገሯን የሚፈልግ አንድ ልጁን ማለት ነው አባቷን ነው መስማት ያለባት። ምክንያቱም ነገ ይሄ የምታፈቅረው ሰውዬ 2 ልጅ 3 ልጅ ያስወልዳትና
በቃሽ ብሎ ወይ ሌላ ወዶ ደግሞ አፍቅሮ ይሄዳል። ከዛ በኋላ ከሁለት ያጣጣለው ቢያንስ ይሻላል። ተመልሳ አባቷ ቤት ትገባለች። አቡ ተመልሳ አባቷ ቤት ልትገባ ከነገራ ደግሞ ህይወት ይቀጥላል። ሌላ ሰውም ልታገባ ትችላለች። አዎ ቆይ ችግሩ የቤት ችግር ነው፣ የቤት ችግር አይደለም። አንደኛ እኛ ቤተሰቦቻችን የሚመርጡልን ነገር ጥሩ ነገር ነው። ወደፊት ምን ይመጣባታል ኃላፊነት የሚወጡበትን ነገር ነው። የዘንድሮ ባል የዘንድሮ ፍቅረኛ ላፈቅር ይችላል። እየሰጠሽ እየተወያየን ነው። ቤተሰብ የመረጠው የሚማታ የሚጨቁም ባል የለም። ቤተሰብ መርጦ ድሮ ተደብድባ የተፋታች አለ ግን ማለት ነው ያን ያህል እንደዚህ አንቺ ይሄ የምትወደውም ልጅ እኮ ልክ ሲያገባት ደግሞ የሚደባደብ ሊሆን ይችላል፣ ሚንቃት ሊሆን ይችላል፣ ሊወዳት ይችላል። ከእንደገና ደግሞ መልሶ ካስወለዳት በኋላ ላይፋን ካበላሸው በኋላ ደግሞ ሂጅ ወደ አባት ይችላታል። የዛን ጊዜ አባቷን ተጣልቷት ከሆነ የት ነው የምትሄደው? እች ልጅ ልጆቿን ይዛ የት ነው የምትገባው? ስለዚህ የመሄጃ ጉዳይ ነው። የመሄጃ ጉዳይም ሳይሆን እኔ ማምነው አሁን ፍቅር አንዳንዴ ሄድን ሰውዬ ሁሌ መጀመሪያ እንደ እህት ነበር የተዋወቁት አይደል? እያዳመጥኩ ነበረ። ሲላመዱ ሲያወሩ ነው አይደል ወደ ፍቅር የገቡት። ተቃራኒ ሀሳብ ካለው ሰው ጋር እንትን ትያለሽ። አንቺ አወያይ ነሽ ነው እየተባልኩ ያለሁት። እኔ አወያይ ነኝ፣ ግን አወያይም መልስ የሌለው ነገር ዝም ብሎ ሽሽ ብሎ መቀበል አይደለም። ለምሳሌ አባቷ የመረጠላት እኮ ጥሩ ሊሆን ይችላል። እሷ የመረጠችው እኮ ሁለት አስረግዞ ጥሏት ሊሄድ ይችላል ስትል አባቷ ያመጣላት አስረግዞ ጥሏት ሊሄድ ይችላል። ስለዚህ ስናቀርብ አሳማኝ ነገር ነው ማቅረብ ያለብን። ከሷ ሀሳብ ተቃራኒ ያለው ሰው ካለ ሊያሳምናት የሚችል ሰው ካለ ተቃራኒ ሀሳብ አለኝ ብላ ነው ሙና የገባችው። ሙና አናግረኝ። እንዴት ዋላችሁ? ሰላም ለእናንተ ይሁን። እኔ ከእሷ ተቃራኒ ሀሳብ ያለኝ፣ ምክንያቱም እሷ የማትወደው ሰው አባትየው የፈለገው ቢወዳት የፈለገው ቢሳሳላት ለእሷ የሚሆን ነገር የፈለገው ቢመርጥ ይሄ በእሷ ህይወት እየገባ ነው። ምክንያቱም ልጅ እያለች ተንከባክበው አሳድገውናል ቤተሰቦቻችን። እኔ አሁን ትላልቅ ልጆች አሉኝ፣ የደረሱ ልጆች እና እወዳቸዋለሁ። ለእነሱ የሚሆነውን እመርጣለሁ። ግን በትዳራቸው ግን እነሱ የሚወዱትን ነው ማግባት ያለባቸው። ምክንያቱም እኔ የመረጥኩላቸውን አስገድጄ እኔ ካላገባችሁ ሞቼ ይገኛለሁ በመቃብሬ አትቆሙ ብዬ ልጆቼን ያልሆነ ቦታ ላስገባቸው አልፈልግም። ምክንያቱም ይሄ ሰውዬ አታውቀውም፣ አትወደውም። ግን አባቷ እኮ ያውቀዋል። አባቷ አሁን እኔ አባቴ የሚንከባከበኝ አባቴ መጥፎ ሰው ላይ ይጥለኛል አይጥለኝም? አይጥላትም። ግን እሱ ያን ሰውዬ ያን በሶሻል ሚዲያ ያወቅኩትን ሰውዬ ተላምጀው እንዳፈቀርኩት ይሄኛውንም ሰውዬ ነገ ሲመጣ መልካም ሆኖ ላገኘው እችላለሁ። ገባሽ? አዎ። ግን እሷ የምታፈቅረው ሰው አላት። አንቺ የምትወጂው የምታፈቅሪው ሰው አለሽ። ምንም ያህል ባፈቅረው ነገ እንደሚከዳኝ አምሹር። በቃ የሆነ ሰው የሆነ ባህሪ ይኖርበታል እና ያንን ነገር እኔ ደግሞ ቤተሰቤ አባቴ ብዙ ዋጋ ከፍሎልኝ ካሳደገኝ በኋላ ያልሆነ ቦታ እንደወድቅ አይፈልግም። ገባሽ? ያንን ስለማምን አባቴ የሚለኝን አንዳንዴ ባስተሳሰብም እሱ የሆነ ነገር ሳያይ መቼም እዛ ቦታ ግቢ እሳት ላይ አይጥለኝም። አባቴም ቢሆን አይደለም እና ፍቅር መላመድ ነው ብዬ ነው የማስበው። ይህን ሰውዬ ተላምጄ እንዳፈቀርኩት ነገም ደግሞ ያኛውን ሰውዬ ላፈቅረው እችላለሁ፣ ስወልድለት ልወደው እችላለሁ። ገባሽ? እኔ ያንን ነው የማስበው። አይ እኔ ግን እሷ የምትወደውን እኔ ብሆን እሷ የምትወደውን ነው ማግባት ያለባት። እውነትሽን ነው። አሁን ለምሳሌ ያ ሰው አንድ አስወልዷት ሊተዋት ይችላል። ሁለት ያም እኮ የማትወደው ሰው ነው። የፈለገው ቢያደርግላት ልትወደው ላትችል ትችላለች። ምክንያቱም እሷ የምትወደው ልብሽ አንድ ሰው ላይ ሊቀር ይችላል። እች ልጅ የምታፈቅረው ሰው አላት፣ የምትወደው ሰው አላት። አባቷን ታከብረዋለች፣ ትወደዋለች። ግን አባቷ ወይ ምርጫ እንኳን ቢሰጣት ወይ ደግሞ እሺ ይሄን ሰውን ተይውና ቤት ውስጥ ቁጭ በይ እንኳን ቢላት እሱን አክብራ ኦኬ አላገባም ብላት ልትተው ትችላለች። ከፈለገች ቆማም ትቅር። ቅድም ቆማ ብትቀርስ ስትይ ነበር። ቆማ ትቅር ከፈለገች። ግን እኔ ያልፈለግኩት ሰው ግን አባቴ መርጦልኝ የምወደውን ትቼ የማላውቀውን እሱን ስለሚያውቀው እሱ ባለውለታው ስለሆነ እሱ ስለሚወደው ፍቅር ትዳርና ይሄ አባትሽ የሚወደው ኦኬ ጥሩ ሰው ሊሆን ይችላል፣ መጥፎ ሰው ላይሆን ይችላል። አንድ ጥያቄ ሙናዬ ልጠይቅሽ ይቅርታና ማለት ነው። እኛ በፊት አያቶቻችን፣ እናቶቻችን፣ አባቶቻችን ምናምን እኛ አፍቅረው ተዋደው ምናምን ነው እንዴ 80 ዓመት 60 ዓመት ምናምን እየኖሩ የነበሩት አልነበረም? አይደለም። እየተላመዱ ሲሄዱ ነው እየተፋቀሩ እየተዋደዱ ብዙ ልጆች ወልደው ለቁም ነገር ምናምን የሚበቁት አይደለም። እሱ ሌላ ቴክኖሎጂ ነበር የኔ ቆንጆ። እሱ እውነትሽን ነው። አሁን የኔም አባቴን አታውቀውም ጭራሽ። የሰርጓለት ነው ያየችው ስትነግረኝ። ግን እሱ ግን ሌላ ነበረ። የምትወደው ከሰው ጋር አትገናኝም፣ እንደዚህ የምታፈቅረው እንደዚህ አይነት ነገር አልነበረም። አሁን ግን ሌላ ጄኔሬሽን ውስጥ ነው ያለ ነው ልጆቻችን። አሁን ለምሳሌ
እኔ ባገባሁበት እንኳን መልክ ልጄ ልታገባ አትችልም። ወንድ ልጄ እኔ ባገባሁ የሚያፈቅረውን እኔ የመረጥኩትህን አግባ ብለው ከእሷ ጋር ላይኖር ይችላል፣ ላይሰማኝም ይችላል። እየጠቀምኩት አይደለም። ይሄ እኔ በዚህ አልስማማም። የፈለገው ነገር ቢመጣ አባቴን በፍቅር 1000 ጊዜ በወደው፣ በትዳር ግን እሱ የመረጠልኝን አንቺ የመረጥሽውን ተዩና ይሄንን ሰው ካላገባሽ ቢለኝ እኔ አልስማማም። ይቅርታ አድርጊልኝ። በፍጹም ኔቨር። እኔ ደግሞ በአባቴ አልደራደርም። ምክንያቱም አባቴ ለእኔ መልካም ነገር እንደሚያስብ አውቃለሁ። ከእንደገና ደግሞ ነገ ያ ሰውን እኔ በወንድ ልጅ ሆነ እርግጠኛ ሆኜ ምንም ያህል ባፈቅረው አልተማመንበትም። ሲቀጥል ደግሞ ያፈቀርኩት ሰው ትዳር ይሆነኛል፣ ቁም ነገር ይሆነኛል፣ ነገ የልጆች አባት ይሆናል ብዬም አላስብም። ምክንያቱም ምንም ያን ያህል ፍቅር የሆነ ሰዓት ላይ የልጅነት ፍቅረኞቻችንን ብዙ ጊዜ አናገባም። ከተለያየ ሌላ ቦታ ሄደን እግዚአብሔር የፈቀደልንን ነው የምናገባው። ገባሽ? እና ያ ፍቅር ነገ ሲያበቃ አባቴ መቃብሬ ላይ እንዳትቆሚ ካለኝ ነገ ታሪክ ያበቃል ማለት ነው። ከአባቴም አልሆንም፣ ከዛ ፍቅረኛም አልሆንም። ሌላ በእርግጥ የተሻለ ነገር ሌላ ላገኝ እችላለሁ። እና እኔ አባቴ የሚለኝን ነው። ህይወት እኮ አንዴ ናት አይደል? ያመንኩበትን ነገር ኖሬ ብቻዬንስ ብቀር ህይወት አንዴ ናት። አባቷም ራሱ አይጨክኑበትም። ሀቡዬ የኔ ቆንጆ እህቴ አባቷ ራሱ አይጨክኑባትም። አባት ሌላ ነው። ቤተሰቦቻችን ብዙ ነገር ተብለናል፣ ብዙ ነገር ይሄ እንደዚህ። እኔ ራሴ የሚገርምሽ እኔ በቤተሰብ አግቢ ስባል አላገባም ብዬ ከሃይማኖት ተቃራኒ የሆነ ሰው አግብቼ ቤተሰቦቼ እንዳደርሽብን አለ። ግን በኋላ ወሰንኩኝ፣ አገባው፣ ተዋለድን። ከዛ በኋላ ግን ቤተሰብ አይጥልሽም፣ ቤተሰብ የሆነ ይመለሳል። ግን ህይወት አንዴ ናት። የምታፈቅሪውን ሰው ግን እኔ በፍጹም ማንም ሲሆን እህቴም ትሆን ማንም ይሁን በዛ ሰው ጫማ ላይ ሆነሽ ስታዩ ቢያፈቀረችውን ታግባ። ከዛ አባቷን ይቅርታ ትጠይቀዋለች። አባቷ ደግሞ ይቅር ይላታል የሚወዳት ከሆነ። አባትየው ራሱ እውነት የሚወዳት ከሆነ በእንደዚህ ህይወት ሊያስገድዳት አይገባም። ይሄን ካላገባሽ፣ ይሄን ካላደረግሽ ኦኬ፣ ለእሷ ጥሩ ነገር ሊያስብላት ይሆናል። ጥሩ ሀብት ሊኖረው ይችላል። ጥሩ ሀብት ፍቅር አይሆንም። በእውነት ነው የምልሽ። ቤተሰቦቻችን ብዙ ጊዜ የሚመርጡት ሀብታም የሚያስተዳድር የጥሩ ሰው ቤተሰብ ነው እንደዚህ የሚሉት ነገር አለ። ጥሩ ነው፣ ይሄ መጥፎ ነው ማለት አይደለም። ግን ቢሆንም የወደድሽውን ሰው ማግባት ማለት የማትፈልጊውን ሰው የማታውቂውን ሰው ማግባት ይሄንን የሚረዳው። ለማንኛውም ሁለታችሁን እጅግ በጣም አድርገን እናመሰግናለን። አሁን ኮይናለች፣ ለኮይን ደግሞ ሌላ ሰው አስገባላታለሁ። ከነ ልዩነታችን ከሀሳብ ልዩነታችንን እንከባበራለን። ሰዲ የፈለገ ቢሆን አባቴ የመረጠልኝ ነው ማገባው ብላለች። ሙና ደግሞ የወደድኩትን ነው ማገባው ብላለች። ሰዲ ምክንያቷ ምንድነው? በአባቴ አልደራደርም፣ አባቴ የመረጠልኝ ምንም ይሁን ምን አገባለሁ ነው። ሙና ደግሞ የምወደውን የማፈቅረውን የመረጥኩትን አግብቼ ቤተሰብ በኋላ ይቅርታ ያደርግልኛል፣ ምንም ችግር የለውም ብላለች። እናመሰግናለን ሁለታችሁንም። እኔም አመሰግናለሁ። በዚህ አጋጣሚ በጣም ነው ማከብሬሽ። የምትሰሪያቸው ሁሉ ነገር የሰው ፍቅር፣ አንቺ በጣም ሀብታም ነሽ፣ የሰው ፍቅር አለሽ፣ ሰው ይወድሻል፣ ታድለሻል። እግዚአብሔር ደግሞ ፈጣሪ ይጨምርልሽ የኔ ቆንጆ የሀገሬ ልጅ። በጣም ነው የምንወድሽ። በጣም አመሰግናለሁ። ፈጣሪ ያክብርልኝ። መልካም ቀን ሰሊና። የወቅሶ የተከራከርኩሽ ልጄ እኔ እናት ሁላችሁም መልካም ቀን። እሺ ቤተሰብ ፎሎ እያደረጋችሁ አሜንን እና የሀቢባ የህዝብ ድምፅን ፎሎ አድርጉ። የኔ ባካፕ አካውንቶቼ ናቸው። ሀቢባ የህዝብ ድምፅ ከታች ያለችው የኔ አካውንት ነው። አሜን የኔ አካውንት ነው። ፎሎ አድርጉት። እሺ ኩዊን ሀሳብሽ ምንድነው? መጀመሪያ እንደምን ዋላችሁ? እንኳን አደረሳችሁ ለሁላችሁም ተከታዮች። እኔ ሀሳቤ ምን መሰለሽ አቡዬ፣ አንዳንዴ በጣም ዋይዝ ሆነን ስናስብ ጥሩ ነው። እሷ ለአባቷ የምትሰጣቸውን ፍቅር ያህል አባትየውም እንደዚህ በዛው መልኩ ይወዷታል ብዬ አስባለሁ። ግን ደግሞ አባትየው የፈለገ ቢያሳድጓት የፈለገ ሰክሪፋይ ቢያረጉ ወደፊት አብረዋት አይኖሩም። ወደፊት ደግሞ ልጃቸው እያለቀሰች ተጎሳቁላ እየተቃጠለች ማየት አይፈልጉም። አንደኛ መጀመሪያ እሷ ጋር ነው ያለው። ቁጭ ብላ ከአባቷ ጋር ማውራት አለባት። እሷ ደስተኛ እንድትሆን ይፈልጋሉ የአባትየው መጀመሪያ ነገር። ሁለተኛው ነገር ደግሞ አባትየው ዴፊኒትሊ ወይ ሀብት ወይ ውጩን ያዩት፣ አብረው ኖሮ አላዩትም ያንን ሰውዬ። ስለዚህ እቺ ልጅ ግን ከዚህ ከምትወደው ፍቅረኛዋ ጋር አብረው ጸባዩን እንደሚስማማ ተስማምተው ነው 3 ዓመት ሙሉ አብረው የቆዩት አይደለም። ስለዚህ የሚያዛልቃትን ነው። እኔ እያልሽ ብታወሪ ጥሩ ነው ፕሮግራሙ። እናንተ ብትሆኑ እኔ ብሆን ሳይሆን የኔ ታሪክ ነው። ሲጀመር ታሪኬ ነው። እኔ
እኔ በፊት ምንድነው አሁን የልጅነት ጓደኛዬን ያገባሁት የትምህርት ቤት ጓደኛዬን አሁን 2 ልጆች አለን አብረን ነው። ግን ምንድነው የተፈጠረው ቤተሰብ ውስጥ እንኳን የሱ ቤተሰቦች የኔ ቤተሰቦች አይደሉም የሱም ዱርዬ ነው ያበላሻታል ልጃችሁን ያዟት ብለው እኛ ቤት ይመጡ ነበር። ገባሽ? በጣም በቃ እንትን ይደረግ። ግን እኔና እሱ በፍጹም በቃ ሱስ የተባለ አይቀረውም ነበረ። በጣም በቃ ሰው የማይቀርበው ሰው የነበረ የሚባል ነገር ታውቂያለሽ። ግን እኔ ሀብታም ሆኜ ሳይሆን እንደዛ አይነት ሰው አንደርስታንድ በቃ ወድጄዋለሁ። ምንም ሊቀይረው አይችልም። እና ከዛ በኋላ ከዛ ተነስተን ነው ሰውን ሁሉ አቮይድ አድርገን ቤተሰብ ጥለን ምን ብለን ተጋብተን 2 ልጆች የወለድነው። አሁን 15 ዓመት በትዳር ነኝ which is good እግዚአብሔር ክብሩ ይስፋ። እና ምንድነው የምለው አብረሽ የምትኖሪውን ነው። ይሄንን ሰውዬ እኮ ቢበድላት እንኳን ለተባለው ፖይንት ሊሄድ አሁን ላሳጥረውና ይሄ የመረጠችው ልጅ አብሯት የሚኖረው እሱም እኮ ነገ ተነስቶ ሊበድላት ይችላል ብላለች አንዷ እህቴ። ቢበድላትም ፍቅር ስላላቸው ይቻቻላሉ። አብዬ አባቷ ያመጣለት ሰውዬ ግን የፈለገ ባለጌ እንኳን ቢሆን እንደው ጥሩ ሰው እንኳን ቢሆን ያበሳጫታል። ቢላት ያበሳጫታል። ፍቅር የለማ። ታጠቢ ቢላት ያበሳጫታል። ወርቅ ገዝቶ ቢሰጣት ያበሳጫታል። ለምን አትወደውም? በፍቅር ግን ስትኖሪ ጸብ ራሱ ጸብ መስሎ አይታይሽም። ትቻቻለሽ። እንዳለችው ታችን የነበረችው ልጅ እንዳለችው ይሄ ፍቅር መላመድ ብቻ አይደለም፣ ፍቅር መቻቻል ነው። ትዳር መቻቻልን ይፈልጋል፣ መላመድን አይደለም የሚፈልገው። መቻቻል አለብሽ ነገሮችን ችለሽ ማለፍ። ስለዚህ ሳታፈቅሪ ደግሞ መቻል የሚባለው ነገር በፍጹም አይታሰብም። የምትወዲውን ሰው ነው የምችው። ስለዚህ እኔ እንደኔ እንደማታገባ ቁጭ ብላ ለአባትየው በደንብ ብታስረዳቸውና ጊዜ ብትሰጣቸው ዴፊኒትሊ ይቀይራሉ። ካለዛ ግን እኔ ያለ ማለት አንቺ ብትሆኚ ለአባትሽ ታስረጃቸዋለሽ እንጂ በፍጹም የማታፈቅሪውን ሰው አባትሽ ያመጣልሽን ሰው አታገቢም። በፍጹም አባትሽ መቃብሬ ላይ እንዳትቆሚ እያለሽ ምን ታደርጊያለሽ? ይኸውልሽ መጀመሪያ የሚሞተው ሰው አይታወቅም። አባቴ ትልቅ ስለሆነ እኔም ላልኖር እኮ እችላለሁ። እሱንም እነግረዋለሁኝ። ገባሽ? እኔ ስቆይ ነው መቃብር ላይ የማልቆመው አይደለ? እኔ ከዛ በፊት ብሞትስ ዋት ዱ ዩ ቲንክ ብዬ ጠይቀዋለሁ አባቴን። ምክንያቱም እኔ ከፍቅረኛ ከምወደው ሰው በላይ ህይወት የለኝም። እኔም ሟች እንደሆንኩ ነው የምነግረው። አንዳንዴም ወላጅም ስንሆን እንደ ወላጅ we don't have to be selfish። አንዳንዴ የራሳችንን ግሬስ ክብር ለሚባለው ሀብት ለሚባለው ነገር ብለን የራስን ማንነታችንን ማጣት የለብንም። ይሄንን ነው የምለው። አቡዬ ሳትሽን ገብታለች። የተለየ ሀሳብ ያላት ልትወያይሽ። እሺ ለምለም ሰላም አቡዬ፣ እንዴት ናችሁ? አለን እንዴ? ውሃ እያፈሰስሽ እንዴት ነው የምትወያየው? ውሃ ምንም አይነት ድምፅ የለም እኔ ጋ። እንደኛ ጋር አንቺ ሚውት ስታበሪ የሚወርድ ውሃ ይሰማናል። አይ ዘግቼዋለሁ፣ መጀመሪያ ነበረ። አሁን ይረብሻችኋል? እንትን ኤር ኮንዲሽን ተከፍቷል፣ ኤሲ። ኦኬ፣ እንደዛ ካለ ቆይ ኤርፎን ሊሆን ይችላል። ኤርፎኑን ላጥፋ ላውራችሁ። ሌላ ተቃራኒ ሀሳብ ያለው ካለ ኩዊን የምትለው እኔ የማፈቅረው ሰው ነው ማገባው። ወጣት ከሆነ ፕሮቫይደር ከሆነ እኔ የተለየ ሀሳብ ያልኩት ማለት ነው አባቴንም ሳላስቀይመው ሌሎች ሰዎችንም ሳላስቀይማቸው በመጀመሪያ አባቴ መረጠልኝን ልጅ ማውራት ነው። እሱ እዚህ ጋር ሀሳቡ ከቤተሰቡ ጋር ተመሳሳይ ነው ወይ ለኔ ፍላጎት አለው ወይ የሚለውን ነገር ከልጁ ጋር ማውራት አለብኝ። ከዛ በኋላ አስረዳዋለሁ። ካለውስ ምን ታረጋለሽ? አስረዳዋለሁ እኔ ፍላጎት እንደሌለኝ እንደማላፈቅረው የማፈቅረው ሰው እንዳለኝ ሁሉንም ነገር ነው። ተቃራኒ ከኩዊን የሚቃረን ነው ያልኩትኝ። አባቴ ይመረጠልኝ ግን አገባለሁ የሚል ሰው ካለ አዎ አገባለሁ ብላችሁ ምክንያት ማቅረብ የምትችሉ። አሁን ለምሳሌ ኩዊን ራሷ የምታፈቅረው ሰው ብታገባበትን ምክንያት ተናግራለች፣ አቅርባለች። ልክ እንደዛው ገብታችሁ ላይ አባቴ እየመረጠልኝ ነው ማገባው ለምን ያንን የሚያስረዳ ሰው ያንቺ አንድ ነው። አቡ ጫጫታ ላይ ነኝ። ኦኬ ተቃራኒ ሀሳብ ነበር፣ ለዛ ነበር ኢንቫይት ያደረኩሽ። ተቃራኒ ሀሳብ ኩዊን የምትለው የፈቀርኩትን ነው አባቴ በቀብሬ ላይ እንዳትቆሚ ቢለኝም ያፈቀርኩትን ሰው ነው ማገባው ብላ ኤክስፕሌን አድርጋለች። እኔ ያፈቀርኩት ነው ማገባው ብላለች። አባቴ የመረጠልኝ ነው ማገባው የሚል ደግሞ ሰው ይወያይ ሰው ከሰለ የሚገባ
አባቱ በሱ እንኳን አልስማማም። ያው ያለውን ነገር ለማስረዳት ያክል ነው። የተለየ ሀሳብ አይደለም፣ ተቃራኒ ቢሆን ሀሳብ። እንደዛ አደርጋለሁ ነው። ቴንክ ዩ ማለት አመሰግናለሁ። እሺ፣ ተቃራኒ ሀሳብ ያለው ኦኬ። እሱ አይ ቲንክ ተቃራኒ ሀሳብ ናት መሰለኝ። የትዳር መሰረቱ ፍቅር ነው። ትክክል ሌላት የፈለኩት አሁን እኔ ቤተሰብ መጀመሪያ ውጭ ሳልመጣ ኢትዮጵያ ወደው ነበር። ከዛ እሱን ካልኩሎኝ አሁን እነሱ ናቸው ይሄ ጥሩ ነው አግቢ ብሎ በእነሱ ምርጫ አግብቼ ነው። በዚህ ነው ተቃራኒ ያልኩት እኮ። ኦኬ ገባኝ። አሁን በዚህ ሀሳብ አንቺ አባትሽን የመረጠልሽ የምታገቢው ታሪኩን ከሰማሹ ወይም ታሪኩን ልድገምልሽ። ታሪኩ ሁለት ወንድና ሴቶች በሶሻል ሚዲያ ተዋወቁ። ኦኬ ተዋወቁና 3 ዓመት በፍቅረኝነት ቆዩ። በጣም ይዋደዳሉ። ልጅቷ ሴቷ ለቤተሰቦቿ ብቸኛ ልጅ ናት እና ቤተሰቦቿ በጣም ተቆጣጥረው ነው ያሳደጓት። በዚህ እድሜዋ እንኳን አሁን ትልቅ ሆና ስራ የሚወስዳትና የሚመልሳት አባቷ ነው። ምንም ነገር ቤተሰቦቿ ሳታስፈቅድ ማድረግ አትችልም። ከሱ ጋር ራሱ የሚገናኙት በጣም ጥቂት ሰዓት ነው፣ የቤተሰብ ቁጥጥር ስለሚበዛባት። ከዛን አባቷ አሁን ኦልሬዲ ተምራ ጨርሳ ስራ ይዛ ስራም እያመላለሷት ነው። ስለዚህ ለትዳር ደርሰሻልና ባለውለታዬ የጓደኛዬ ልጅ ልድርሽ ነው ሲላት፣ አባዬ እኔ ፍቅረኛ አለኝ አለች ስትለው፣ በፍጹም እኔ ለሱ ከልጅነት ጀምሮ ቃል ገብቼለታለሁ ከሱ ውጭ የምታገቢ ከሆነ መቃብሬ ላይ እንዳትቆም ያላት አባቷ። ስለዚህ አሁን ባለታሪክ ሆኖ የመጣው ፍቅረኛዋ ነው። ምን ላድርግ እኔ በጣም ነው ማፈቅራት፣ እሷም እኔን በጣም ነው የምታፈቅረኝ፣ ግን አባቷ መቃብሬ ላይ እንዳትቆሚ ብለዋታል። ብዙ ለፍተው ያሳደጓት አባቷ ናቸው። ስለዚህ አባቷን ማስቀየም አትፈልግም። አባቷን ላለማስቀየም ማታፈቅረውን ሰው ልታገባ ነው። እኔ ደግሞ እንደው ቢያንስ የምታፈቅረው ቢሆን እኔ ልጎዳ ብዬ እሺ ብዬ ተዋት ነበር። ይዣት እንዳልጠፋ አባቷን ትፈራለች በጣም። አባቷን ትወዳለች፣ ትፈራለች በጣም። እና ምን ላድርግ ብሎ የመጣው ባለ ታሪክ ሆኖ የመጣው ወንዱ ነው። ስለዚህ አንቺ ይኸው ታሪኩን ይደገምኩልሽ። አንቺ በልጅቷ ቦታ ብትሆኚ ምንድን ነው የምታደርጊው? የኔ ህይወት ነው ሀቡዬ። በነገራችን ላይ አንቺ ያወራሽው ያለሽው አሁን የኔ ህይወት ነው ይሄ። ምክንያቱም አሁን እኔ በጣም አፈቅሯለሁ። 3 ዓመት አብረን ኖረናል እዛ እያለሁ ማለት ነው። ከዛ አሁን ቤተሰቤ እዚህ መጥቼ እኛ የወደድነውን የምታገቢ ያለዚያ እኛ ጋር አትመጪም፣ ሽማግሌም አንቀበልም ስሉም፣ በቃ እኔ ደግሞ እሺ እንደዛ ከሆነ ብዬ ተስማምቼ አሁን እነሱ የሰጡኝ ትዳር ነው አሁን ያለሁት። እንደኔ ህይወት ነው የዚች ትክክል ነው። አንዳንዴ ያው ቤተሰብ የሚለውን እኔ የእሷ ትክክል ብዬ ነው። አንቺ ብትሆኚ ምን ታረጊያለሽ? አንቺ አረጋለሁ፣ የአባቴን ሰማለሁ። በጣም ጥሩ። አባትሽ ያመጣልሽን ስታገቢ ለምን እንደሆነ አስረጅን፣ አሳምኝን ለምን አሁን እኔ አሁን ማሳምነው ምሳሌ እነሱ አሁን እኛ ጋር ስትሞች ያንቀርብም ስትወልጂ ያንመጣም ብዙ ነገር ነው እያሉ ያሉ። በዛ ደግሞ እኔ ለአንድ ባሌ ብዬ ቤተሰቤ ማጣት አልፈልግም በዛ በሚለው ነው። እሺ ኩዊን ሰምተሻል? ተቃራኒ ሀሳብ ናት። ልታሳምኛት ትሞክሪያለሽ? አዎ እንዴ ይኸውልሽ አቡዬ ምን አለ መሰለሽ፣ ሁለት ነገር ነው ያለው። አሁን መጀመሪያ ደረጃ የመጀመሪያው ስቴፕ የሚሆነው ቁጭ ብዬ ከአባቴ ጋር አወራለሁ። ይሄ ቀድሜ ሞታለሁ የሚለው አንዳንዴ አበሻ ስንሆን ሴንሲቲቭ የምንሆነው ነገር አለ። እናቴ መቃብሬ ላይ አትቁሚያ። እኛም እኮ ቀድመን ልንሞት እንችላለን። በኤጅ ሊሚት አይደለም። እኛም ሟች ልንሆን እንችላለን አደለ? እኔ አባቴን የምጠይቀው ነገር አለ። እኔስ ብሞት እሱ ደስተኛ ነው? ይሄኛውን ፍቅረኛን ካጣው ሞታለሁ። እሱ ደስተኛ ሆኜ ሙቺ ይሄንን ከምታገቢ ሙቺ የሚለኝ ከሆነ ይሄ አባቴ አይደለም ማለት ነው ፎር ሹር። ምክንያቱም ለመወሰንም ይረዳሻል እንዴ አባት ሙቺ አይልሽም እንጂ እንዲሁም ያፈጥንልሻል መለያየቱን። ሲቀጥል ደግሞ ሁለተኛ ደረጃ ደግሞ እኔ አልኩሽ እኮ ትዳሬን የምፈልግ ከሆነ የሚሰምር ግንኙነት የምፈልግ ከሆነ የሚያፈቅረኝን የማፈቅረውን ነው የማገባው። ሲጀመር ሲቀጥል የመጀመሪያው ደረጃ ደግሞ ከአባቴ ጋርም መቃቃር ላይ ልንደርስ እንችላለን። ምክንያቱም አባቴ ይሄን ሰውዬ ለአንቺ ብቁ ነው ብሎ ይዞልኝ ሲመጣ ያየበት ኳሊፋይ ያደረገበት ነገሮች አሉ። አንድ ብር ነው ዴፊኒትሊ፣ ሁለት ደግሞ ክብሩ ነው። የእንትና ዘር ሊሆን ይችላል እንጂ በፍቅር እኔን የሚንከባከበኝ በፍቅር ከኔ ጋር የሚስማማ መሆኑን የማውቀው እኔ ነኝ፣ አባቴ አይደለም። ገብቶሻል? ስለዚህ ከአባቴ ጋር ቁጭ ብዬ ነው የማወራው። እንዲሁም መወሰን ያቃተኝን ውሳኔ ከዛ በኋላ እንዳፈጥነው ያደረገኝልኛል የአባቴ መልስ። ይህንን ነው የምለው አቡዬ። እሺ ምን ትያለሽ እህቴ? ከላይ ያለሽ
እኔ እንግዲህ እሷ እያለች ያለችው የእሷም ያስኬዳል በአንድ በኩል ግን እኔ አሁን ብዙ ሰው እየተሰደብኩ ብዙ ጣጣ አለ። ምክንያቱም በቤተሰብ እየተመራሽ ነው እንደምታደርገው። እኔ ደግሞ በበኩል ማጣት አልፈልጉም እኮ። ስለዚህ አታፈቅሪውም ማለት ነው። መተው ከቻልሽ ዝም ብለሽ መተው ከቻልሽ ያንን ፍቅረኛሽን የ3 ዓመት ፍቅረኛሽን አታፈቅሪውም ነበር ማለት ነው በቀላሉ መተው ከቻልሽ። አዎ የስ በእኔ በኩል አታፈቅሪውም ነበረ በፊት እሱ ሲያረግልኝ ልብስ ምንም ሲገዛልኝ እኔ ወደዋለሁ። በእርግጥ ግን ያው ቤተሰብ ሀሳቡን ሲቀይሩ ምንም ማድረግ ስለማልችል እስካሁን ይከፋኛል። ፍቅር አይደለም ማሪ፣ አፍቃሪ ነው መግባት ያለበት። አንቺ ጥቅም ላይ የተመሰረተ ነው። ልብስ ምናምን ሲገዛልሽ ተወጁ ነበረ። ስለዚህ ይሄ አፍቃሪ አይደለሽም አንቺ። እውነተኛ አፍቃሪ ነው በዚህ ጉዳይ አስተያየት መስጠት ያለበት፣ እውነተኛ አፍቃሪ። ምክንያቱም የእውነት ካፈቀርሽ ለመተው ይከብዳል። የእውነት ካፈቀርሽ ዝም ብለሽ አታዩም። እንዲህ ሲምፕሊ በቃ ተው አባቴ ሌላ ባል ስላመጣልኝ ሶሪ ቻው ምናምን ልትይው አትችይም የእውነት የምታፈቅሪውን ሰው። ስለዚህ እናመሰግናለን ውዴ። አቡዬ ሌላው ደግሞ ይሄ ልጁ ነው አይደል አሁን እርዳታ ምን ላርግ ብሎ የመጣው። ከዚህ በፊት ግን አሁን ለምሳሌ ላለፈ ነገር እንደዚህ ያለ የፈሰሰ ውሃ እንደሚባል ሆኖ ነው እንጂ ብዙ ጊዜ ቤተሰብ ያለው ሰው ሪሌሽንሽፕ ውስጥ ስንገባ ስቴብል መሆን አለብን። ሴትም ሆነ ወንድ ራሳችንን ኤዱኬት ማድረግ የራሳችንን ብር መያዝ። ለምን ሶሳይቲያችን የምንኖርበት ዓለም እንደዚህ ጀጅ ትደረጊያለሽ ባለሽ ነገር በእውቀትሽ። ስለዚህ ዝም ብሎ ልጅቷ ጥፍሯ ስላማረሽ ወይ ፀጉሯ ስላማረሽ ሳይሆን ምን ላይ ቆም ያለው የሚለውን ማስተካከል አለብሽ። ወደፊት ሰው ሊያንጓጥጥሽም ሊሰድብሽም ሊያዋርድሽም የሚችለው በማንነትሽ ነው። እሱን ደግሞ ታሸንፊያለሽ። ድሃ ሆነሽ ተወለጂ ይዳዘማተር። ግን ደግሞ ድሃ ሆነ መቆየት ይሄ እፍረት ነው። ገባሽ? ወጣት ሆነሽ 30-40 እስክትሆኝ ድረስ ዩጌት በቃ የራስ የምትዩ ነገር ማቅረብ መቻል አለብሽ በዚህ ማህበረሰብ ውስጥ ስለምንኖር። ኤግዛክትሊ። ቅድም ደግሞ አንዷ እህቴ ምን አለች? አባቷ የመረጠላትን አግብታ ፍቅረኛዋን ብታገባ 2 አስረግዞ ሊተዋት ይችላል ስትል አባቷም ያመጣላት ብታገባ 2 አስረግዞ ሊተዋት ይችላል። ከዛ እሺ ቢያንስ የዛኔ አባቷ ቤት ትገባለች አለች። ግን እቺ ሴት የራሷ ነገር ካላት አባቷ ቤት መግባት ያስፈልጋታል? አትገባም። አቡዬ የሆነ ነገር ልንገርሽ፣ በእግራቸው የቆሙ ሴቶች ዲቮርስ ውስጥ የሉም። ቢለያዩም በረኪና የሚጠጡት ከገደል ላይ የሚወረወሩት ወንድ ከዳኝ ብለው ራሳይ ላጥፋ የሚሉት የሌላቸው በካፒታል ያልበለጸጉ በትምህርት ያላደጉ ሴቶቻችን ናቸው። ልብ ብለሽ በራስሽ ብትቆሚ የራስሽ ህይወት ተወሰነሽ ሱቅ ብትኖርሽ ራስሽ ጠንካራ ሴት ብትሆኚ መቅረቱ አያሳዝንሽም። እንዲሁም ሂሉዝ ሚ ነው የምትይው፣ ጥሎኝ ሄደ ቀረሁበት ነው የምትይው። አንቺን ደግሞ ባለሽ በትምህርትሽም ሆነ በሳንቲምሽም ሆነ በምንሽ ፈልጎ በፍቅር አፍቅሮ የሚመጣ ወንድ ደግሞ ይኖራል እኮ ወደፊት። አታጭም። ገባሽ? ብዙ ጊዜ ራስን ማጥፋት የሚባለው ነገርም ማንነትሽን መጀመሪያ የሸጥሽ ውለት ነው። አባቴ ቤት እኔ ካገባው በኋላ ከሰል ሸጭ እኖራለሁ እንጂ ለምን ብዬ ነው አባቴ ቤት የሚሄደው? ሲጀመር እኮ እስካሁን ድረስ በቂ ምክንያት ያቀረበ የለም። ለምን ሲባል መግቢያ ስታጣ አባቷ ቤት እንድትገባ። ለምንድን ነው ሴት ልጅ መግቢያ የምታጣው? ለምን የራሷ ነገር አይኖራትም? ሴት ልጅ ዲፔንደንት። አንድ ጥያቄ ደግሞ እንድትጠይቅልኝ፣ እነዚህን ሴቶች እንድትጠይቅልኝ የምፈልገው የራሴ ጥያቄ አለ። አባቴ እሺ የሚለኝን አገባሁኝ፣ የማይወደኝን የማልወደውን ሰውዬ ውጫዊ ማንነቴን ያየ ወይ አባቴን ያየ ሰው አገባኝ። አባቴ ጊዜ አይበለውና በበነጋታው ሞተ። ምንድነው የኔ ዕጣ የሚሆነው? በአባቴም ለቅሶ ማልቀስ፣ በትዳሬም ማልቀስ። ከዛ ደግሞ የትዳርሽ ደግሞ ይሄ ያልተስተካከለ ምርጫ ለልጆችሽ ሰቀቀን፣ ለልጅ ልጆችሽ ትሩማ ነው ጥለሽ የምታልፊው። ማለት ጥሩ እናት ማለት መጀመሪያ ለልጆቿ ጥሩ አባት ብትመርጥ ናት። ደስነትለኝ ዛሬን የምመርጠው ባል የነገ የልጆቼ አባት ነው። የማይወደኝን የሚሰድበኝን የሚንቀኝን ባል ብመርጥና ልጆቼ ፊት እየሰደበ እያመናጨቀ ብናድግ ልጆቼ ምን አይነት ፐርሰናሊቲ ነው የሚኖራቸው? በቃ አልኩሽ እኮ የምትቻቻይ ያልኩሽ አቡዬ፣ መቻቻል የምለው ያ ነው። ፍቅር ሲኖርሽ ነው የምትችይው። አንቺ አሁን ባለቤትሽ ምንም የማትወጂው ከሆነ ደህና ደርሽ ሲልሽ ሁሉ ያናድሻል። ስላደርኩ አይደል እንደ ቆሜ ያየሄ ነው የምትይው። መልስሽ የሚሆነው አትወጂውማ፣ በቃ አትወጂው፣ ምንም ሁሉ ነገር ያነጫንጭሻል። ፍቅር ግን ሲሆን ተለያይተሽ እንኳን እናትሽ ቤት እንኳን ሄደሽ ማደራችን ትወጂዋለሽ፣ ይናፍቅሻል። ይሄ ነው እንግዲህ የምለው እኔ። ተቃራኒ ሀሳብ አለኝ አለች አንዷ። አይ ቲንክ አባቷ የመረጠላትን ልታገባ ነው መሰለኝ። አባትየው ብር አይቶ ነው ሜቢ ብር፣ ዝምድና፣ ውለታ ነው የሚለው ታሪኩ ላይ ውለታ ነው።
ውለታ ያለበት ምን አይነት ውለታ? ሰላም አለይኩም። ውለታ ምን አለ? የሚድራት ሰውዬ አባትየው ውለታ ውሎለታል። ለዛ ውለታውን ሊመልስ ነው ልጁን የሚድርለት። ሀቡ ሰላም አለይኩም። ሰርከምስታንስ በሆነ ጊዜያዊ በሆነ ነገር ነው የተያዘው። ውለታ ማለት ያ ነው። ወይ ስራ አስገብቶታል ድሮ፣ ወይ ደግሞ የሆነ ነገር ረድቶታል፣ ወይ በሆነ ፋይናንሳል በሆነ ነገር ረድቶታል፣ ወይ ደርሶለታል በክፉ ችግሩ። ይሄ እኔን አይመለከትም፣ እንኳን ደረሰለት። እሺ ትቀጥል ልጅቷ። እንደገና ያው እኛ ኢትዮጵያኖች ታውቂያለሽ አይደለ? ቤተሰብ አንቺ ወልደው አሳድገው ምናምን እንዴት ወልደውሽ አሳድገውሽ ላይ እኔ አሁን ልጆቼን ወልጄ እያሳደግኩ ነው። እኔ ፈልጌ ወልጃቸው ሰው ግን መብት የለኝም። ነገ የፈለጉትን ዜጋ የፈለጉትን ሃይማኖት ተከታይ የፈለጉትን ቢያገቡ እኔ በእነሱ ህይወት የማዘዝ መብት የለኝም። ልክ ነው። ዴፊኒትሊ ምርጫቸው። የኔ ህይወት የእነሱ ህይወት አይደለም። እናቴ የኖረችው ዘመን የኔ ዘመን አይደለም። እኔም የኖርኩት ዘመን የልጄ ዘመን አይደለም። አበላዋቸው፣ አጠጧቸው፣ አስተማርኳቸው ማለት ማንን እንደሚያገቡ የመምረጥ መብት አለኝ ማለት አይደለም። ግዴታችን ነው። ጀስት የራሳችን ግዴታ ነው። በቃ ወለድናቸው፣ ውለታ አይደለም። ለራሳችን ነው ውለታ እየዋለን ያለነው። እነሱ ውለዱን ብለው ነው እንዲወለድናቸው እንዴ? ኧረ በፍጹም። እንደገና ፕላስ ደግሞ ዝም ብለሽ እስቲ አስቢ። ብዙ ጊዜ ሪሌሽንሽፕ ላይ ልከዳ ነው፣ ጥላይ ልትሄድ ነው። ወንዱም ሴቱም ፈሪው በራሱ ሰልፍ ኮንፊደንት የሌለው ሰው ነው። እራሱ የያዘው ነገር ባዶ የሆነ ሰው ነው። ይሄ ልጅ አሁን ኢማጂን አቡ፣ እኔ ላንቺ ነው የምጠይቅሽ። ይሄ ልጅ ትልቅ ድርጅት ቢኖረው ወይ ደግሞ ጥሩ ስራ ቢኖረው እንደገና ደግሞ ጂም የሚሄድ ሰውነቱን የሚጠብቅ ጤናውን የሚጠብቅ የሚያነብ ሰው ቢሆን ሀብታም ታዋቂ ቢሆን እንዴ እጁን ስመው ነው የሚድሩለት። አይፈራም ነበር፣ ራሱም እሱም አይፈራም ነበር። ጥላኝ ትሄዳለች፣ ጥላኝ አትሄድም እያለ ሁሌም ተመራጭ እንደሆነ ያውቃል። እንዴ በጣም ፈላጊ እንደሆነ ተመራጭ እንደሆነ ያውቃል። በጣም ልክ ነው። ልጅቷ ታውራ ራፊ ነው ራፊ ያ የፈራ ነው። ስልክ ተደውሎባት ነበር፣ ለዛ ነው። እሺ እህቴ ተቃራኒ ሀሳብ ነው ያላት። ታሪኩ ድድገምልሽ ወይስ ሰምተሽዋል? አይ ሰምቼዋለሁኝ ውዴ። በመጀመሪያ በጣም ነው የምወድሽ ሀቡ። አመሰግናለሁ። የሴቶች ተምሳሌት ነሽ። ለሴቶች በጣም ትሟገቻለሽ። አላህ ያገዝሽ፣ አላህ ከጎንሽ ይቁም ነው የምልሽ። አመሰግናለሁ እህቴ። እሺ አባትሽ ይመረጣል እና እኔ የምለው እኔ ብሆን የአባቴን እሰማለሁኝ ነው የምልሽ። ማለት በራሴ የደረሰውን በማስነሳት ነው ማወራው። እና እኔ መጀመሪያ አባቴ ይሄ ልጅ አይሆንሽም ምናምን ነገር ብሎኝ ነበረ እና ሳገባው እኔ ደግሞ በጣም ነው ማፈቅረው ልጁን። ለእኔ ህይወቴ በዩ እና ትምህርቴ በዩ በቃ እና ሀታ እስካሁን ይወደኛል። አንድ ላይ ነው ያለ ነው። ልጅ ወልደናል፣ ወንድ ልጅ። እኔ በቃ አባቴ እሱ አይሆንሽም ምናምን ቢሆንም ከደረሰብኝ ነገር አንጻር ያው አንዳንድ ነገር ሳይኖርሽ ሲቀር ብዙ ነገር ይደርስብሻል እና ቤተሰብ በቃ ልክ እንደተባለው እንደዚች ልጅ በቃ ፋዘር ሀታ እስካሁን አያወራኝም፣ እስካሁን ማለት ነው። እና በጣም ችግር ነው የምለው። እኔ ፋዘር የመረጠልኝ አገባለሁ። ምክንያቱም ፋዘር ለእኔ የሚሆነውን ስለሚያውቅ፣ ያው እንደማይጎዳኝ ስለሚያውቅ ሁሉን ነገር ለእኔ ጥሩ በመመኘት ነው እሱን እንደዛ ያለው እና እኔ ፋዘር የሚለውን ባገባ። ምክንያትሽን አቅርቢ። ፋዘር የመረጠበትን የምታገቢበት ምክንያት ያንቺ የአሁኑ ስላልሰመረ ደስተኛ አይደለሽም በህይወትሽ አሁን ላይ? ኖ እንደዛ ማለት አይደለም፣ እንደዛ ማለት አይደለም። ፋዘር የሚለኝን ብሰማ ኖሮ ይሄ ሁሉ አይደርስብኝም ነበረ ነው። ፋዘር የመረጠልሽንም ብታገቢና እንደዛ አይነትስ ቢደርስብሽ ወደፊቱን ህይወት እኮ ማንም አያውቅም። ነገ ምን እንደሚፈጠር ማንም አያውቅም አይደል? ነገ የመረጠልኝን ባገባ ጥሩ ሰው ሊሆን ይችላል፣ ወይም እኔ የመረጥኩትን ባገባ ጥሩ ሰው፣ ማን ጥሩ ሰው ነገ ይሆናል የሚለው ነገር ማንም አያውቅም። ምክንያቱም ነገን ስለማናውቅ አይደል? ነገን አናውቅም። የነገር ማን ያውቃል? የነገር ማንም አያውቅም። ግን እኔ አሁንም ያለሁበት ደረጃ እንትን ብሎኝ ምናምን ነገር አይደለም። በቃ ታውቂያለሽ፣ ያው አንዳንድ ነገር ከቤተሰብ ሲርቅሽ ትንሽ ያስከፋሻል። ማለት በአንድ ጎንሽ በግራ ጎንሽ በጣም ትጎጃለሽ። ባልሽ ከጎንሽ ከሚያስፈልገው ነገር ሁሉ በጎንሽ ቢሆንም የሆነ ነገር ቤተሰብ የሚያስፈልግበት ታይም ላይ ይመጣል።
ፋዘር ከጎንሽ በቃ ብዙ ነገር አለ ማለት ፋዘር ይሄን አያወራኝም በቃ እንዴት ነው በጣም ትጨነቂያለሽ ማለት በቃ የሚያውቀው ያውቀዋል ግን ፍቅርም ከምንም በላይ ፍቅር ወሳኝ ነው ፍቅር ባይኖር ካንዱ ሁኝ እንጂ ማሪ አንቺ እኮ ያው አሁን ተቃራኒ ሐሳብ አለኝ ብለሽ ልትከራከሪ ነው ከኩዊን ጋር የገባሽው ተቃራኒ ሐሳብ ስለዚህ አንዱን መርጠሽ ነው መያዝ ያለብሽ እንጂ እንደዚህም ፍቅርም ወሳኝ ነው እንትንም ካልሽማ ምኑን ተቃራኒ ሐሳብ ሆንሽ አይ ፋዘር ያለኝ አንተ የምታገቢበትን ሪዝን አሳምኛት ለኩዊን ሪዝን ከሚደርስብኝ ነገር በላይ ምንም አይደርስብኝም ፋዘር የመረጠልኝን ሳገባ ካሁን በኋላ ለሚመጣውም ነገር እሱ ተከራክሮ ይቆምልኛል ለኔ የተሻለውን እሱ ያቃለ ነው እያልኩኝ ያለሁት እኔ ማለት ዛሬ አባትሽ ይመረጥል ቅድም እንዳለችው ዛሬ አባትሽ ይመረጥልሽና አግብተሽ ነገ ቢሞትስ አንድ ቀን አድረሽ አባቴ ቢሞት እሱ እንዲከራከርልሽ ነበር አባትሽ ይመረጠው ነው የምታገቢው ጥሩ ባይሆን እንኳን ባለ አባቴ ይከራከርልኛል ነው አንቺ ለራስሽ ና ቤተሰብን አላጣማ ቤተሰብ ሙሉ ቤተሰብ አባትሽ ብቻ አይደለም ቆይ እሺ አንቺ ብቻሽን ብቁ አይደለሽም ቤተሰብ የሌለሽ ብቻኛ ጎዳና ላይ ራስሽን ያገኘሽ በሰባት ወይ ብቁ ሆኜ ያሳየዋቸው ግን ቤተሰብ ያስፈልግሻል የሆነ ሰው ይኸውልሽ በራሴ ብቁ ነኝ ብሎ የሚያስብ ሰው ባሌ ጥሩ ሰው ካልሆነ ቤተሰብ ይከራከርልኛል ማለት ቤተሰብ ከሌለኝስ ቤተሰብ የሌለኝ ጎዳና ላይ ተወልጄ ድንገት ስነቃ ራሴን ሳቅ በ7 በ8 ዓመቴ ምናምን ራሴን ሳቅ ጎዳና ላይ ያገኘሁት ራሴን ያሳደግ ወይም ማደጎ ቤት አድጌ ከማደጎ ቤት ቀጥታ 18 ዓመት ሲሞላኝ ተለቅቄ ስራ ያስኩ ብቻዬን ቤት ተከራይቼ እምኖር እየሰራው ራሴን ማስተዳደር ሰው ብሆን ያገባሁት ባል ሲበድለኝ ተከራካሪ ማን ነው ማለት እኔ ለራሴ ብቁ ካልሆንኩ ለራስሽ የምትከራከሪው ጠበቃ የሚያስፈልገኝ ከሆነ እኔ ብቻዬን በሁለት እግሬ አልቆምኩም ማለት ነው ሁሌም ከኋላዬ የሚከራከርልኝ አካል ያስፈልገኛል ማለት ነው ለምን ለራሴ አልከራከርም አቡዬ ሌላ ደግሞ አንድ ጥያቄ ደግሞ ለሷ ደግማ አብራ እንድትመልሰው ቤተሰብሽ እኮ ካገባሽ በኋላ ላንቺ መቆም ግዴታ የለባቸውም ምክንያቱም እድሜ ልካቸውን አንቺ ከፃን ከነበርሽ ጀምሮ አብረውሽ ቆመዋል አሳደገውሻል ለፍተዋል አንቺ ደግሞ ካደግሽ በኋላ አንቺ ነሽ መቆም ያለብሽ እንጂ እነሱ መቆም ውዴ አልተረዳሽኝም እኮ ነው መቆም አለባቸውኝ አይደለም እኮ ያልኩት እኔ ቤተሰብ የሚያስፈልግሽ የሆነ ቦታ ልትበደይ ትችያለሽ ማለት ቤተሰብ የሚያስፈልግበት ታይም አለ ነው ያልኩሽ ያለሁት እማዬ ልንገርሽ አንድ ነገር የሌላቸውን ብለሽ ጠይቂልኝ ካንቺ ጋር ስለሆነ ክርክሩ ቤተሰብ የሌላቸውስ ምን ያደርጋል ቤተሰብ የሌለው ሰው አይኖርም ውዴ እንዴት ቤተሰብ የሌለው አሁን ለምሳሌ ተወልደው የተጣሉ ከመንገድ ላይ ተገኝተው ማደጎ ቤት ያደጉ ቤተሰብ የሌላቸው ጎዳና ላይ ያደጉ ቤተሰብ የሌላቸው አሉ የለም አትበይ ፕሊስ በጣም አለ ብዙ ቤተሰብ የሌለው ሰው አለ እኛ ቤተሰብ አለን ማለት ሁሉም ሰው አለው ማለት አይደለም እንደገና ፕላስ ደግሞ ሀቡዬ አሁን ለምሳሌ አንቺ አባትሽ አግቢ ያለሽን ነገር አግብተሽ ተሳካልሽ ማለት ለዚህ ልጅ እርዳታ ፈልጎ ለመጣው ልጅ አግባ ማለት አይደለም ማንም ሰው ከ2 ደቂቃ በኋላ የሚፈጠረውን አይደለም ከሰከንድ የሚፈጠረውን የሚያቅሰው የለም ስለዚህ እኔ አባባሌ ምንድነው ፍቅር አላት እችልሽ 3 ዓመት ሙሉ ዌስት ኦፍ ታይም ከዚህ ልጅ ጋር ተጠናንታ ጥሩ ሰው ነው ይወዳታል ተወደዋለች ስለዚህ እንደው በፊውቸር የአባቴ ውለታ ስላለ በብር ስለተያዘ ወይም አባቴ መርጦታል ቀልቦ ወዶታል ብዬ እማልፈልገው ህይወት ውስጥ አልገባም ነው የምልሽ ምክንያቱም እኔ ደግሞ ስለ ብሩ አይደለም ወዲ ኩዊን ስለ ብሩ ሳይሆን ሰው የሚያስፈልግሽ በብር ብቻ አይደለም በሐሳብ በሌላ ነገር ሰው በብዙ ነገር ለጎንሽ ሰው ያስፈልግሻል ማሪ ይኸውልሽ አሁን ኩዊን በግልጽ ነው የምታስረዳው አንቺም በግልጽ አሁን ኩዊን አባቷ የመረጠላትን የማታገባበትን ምክንያት አቅርባለች ለምሳሌ አባቴ ባለ ታሪኳን አባቷ መቃብሬ ላይ እንዳትቆሚ ብሏታል እኔ መረጥኩልሽን ካላገባሽ መቃብሬ ላይ እንዳትቆሚ ብሏታል ባለ ታሪክ ሆኖ የመጣው ልጅ ደግሞ ምን ላድርግ እኔ አፈቅራታለሁ እሷም ታፈቅረኛለች ግን አባቷን ትፈራለች አባቷ ሚድራት ውለታ ለዋለለት ጓደኛው ልጅ ነው ውለታውን በልጁ ህይወት ለመክፈል ነው አባትየው ሚድራት እሷ ደግሞ አባቷን ትፈራለች መቃብሬ ላይ እንዳትቆሚ ስላላት ለአባቷ ብቸኛ ልጅ ናት በዚህ እድሜዋ እንኳን ስራ የሚወስዳትና የሚመልሳት አባቷ ነው ስለዚህ እሱ ይዣት እንዳልጠፋ አባቷን ትፈራለች እሺ ይሁን ታግባ እንዳልል ደግሞ እንደማታፈቅረው አውቃለሁ እኔ ነው የምታፈቅረኝ ደስተኛ አትሆንም የማታፈቅረውን ሰው አግብታ እንጂ እሺ ይሁን እኔ ልጎዳ እል ነበር
አለ ልጁ። ምን ላድርግ? ስለዚህ አሁን አንቺ የማፈቅረውን ሰው ነው ያገባሁት እኔ አልሽ። የማፈቅረውን ሰው ነው ያገባሁት። ዛሬ ላይ ግን ይቆጨኛል አባቴ ያለኝም ባገባው አልሽ። that means you are not happy in your life right now አይደል? አንቺ በአሁኑ በመረጥሽ ህይወትሽ ደስተኛ አይደለሽም። ለምን ተጸጸትሽ? ለምን አባቴ የመረጠልኝም ባገባ ኖሮ አልሽ? እንዴት ሄደች? የለችም ባለ ታሪኳ መልሷን ስጠብቂ ገስቱ ራሷን አግለላለች። ዋትሳፕሽን ይውማሪ እሺ። ለክርክር አቅም ያለው ሰው ከኩዊን ጋር የሚከራከር ሰው ተቃራኒ ሀሳብ ያለው ሰው መርጠው ማሪ አባቴ ምክንያት አስረጂ። አባትሽ የመረጠልሽን የምትመርጪበትን ምክንያት አስረጂ። ለኩዊን አስረጃት። ኩዊን ደግሞ ምላሽ ትሰጪ። በራሴ ማስበው ፍቅር መላመድ ነው፣ ከመላመድ ነው የሚመጣው ብዬ ነው ማስበው። አባቴ ደግሞ ማለት ከልጅነት ታውቂያለሽ፣ አንድ ሰው እናትና አባቱ ከልጅነቱ ነው የሚሰራበት። ህይወቴን በሙሉ ከአባት እናቴ ጋር ነው የኖርኩት። ከዛ በኋላ ነው ከ18 ዓመት ወይ ከ20 ዓመት በኋላ ነው ሌላ ሰው ምለምደው። እኔ በግሌ አባቴንና እናቴን ነው የምመርጠው። ለምን ስቆይ ፍቅር በመላመድ ነው። ይሄ ሳይት ላፍ ምናምን የሚባለውን ነገር አላምንበትም። ፍቅር ከመላመድ ይመጣል፣ አብሮ በመኖር ይመጣል። ምንም ያክል ትልቅ ሽማግሌ ሰዎች አግብተው ተላምደው ተፋቅረው ይኖራሉ። እኔ በግሌ አባቴን ነው የምመርጠው። አባቴን አልተካውም። ወንድ ብሄድ ወንድ ይተካል። ገባሽ? አባትሽን ግን ካጣሽ አባትሽን በማንም አትተኪው። እናትና አባት በማንም አይተካም። ይሄ የኔ አቋም ነው፣ የግሌ አቋም። አፕሪሺየት አሁን ሪሚ አንድ ጥያቄ ልጠይቅሽ ላንቺ። አሁን እኛ ኦልሬዲ ፍቅርን ፍለጋ አይደለም፣ ፍቅር በመላመድ ነው የሚመጣው፣ በአይሳት ነው የሚመጣው። ዲፔንድ ኦፍ ዳ ፐርሰን የሚይዘው ሰውዬ። እኔ አሁን በፈርስት ላቭ ላይዘኝ ይችላል። ገባሽ? አንዳንድ ሰው ደግሞ አመትም 10 ዓመትም ሊፈጅበት ይችላል ፍቅር ሊይዘው። እኔ ግን የምጠይቅሽ አንድ ጥያቄ አለኝ። ለትዳር ወደፊት አብሮ ለመኖር መላመድ ነው የሚያስፈልገው? መቻቻል ነው የሚያስፈልገው? ከሰው ጋር ለመኖር ኖ አብረሽ አንቺ በትዳር ከሰው ጋር ሳይሆን በትዳር ለመኖር መላመድ ነው? እድሜ ልክሽን መላመድ ነው የሚያስፈልገው ወይስ መቻቻል ነው አብሮ ትዳርን የሚያቆመው? ሁለቱም አንድ ላይ ተላምደሽዋል እኮ ኦልሬዲ። መላመድ ዋንስ ነው ሀፕን የሚሆነው እንጂ አሁን ለምሳሌ ከረንትሊ ሲቹዌሽን አለው፣ ሊሚትድ ታይም አለው። እንደዚህ ብለሽም መጠየቅ ትችላለሽ። የተላመዱ ሰዎች ታዲያ ለምን ከ20 ዓመት በኋላ ይፋታሉ? አዎ ደግሞ መላመድ ብቻ ደግሞ መላመድ ኢስ ላይክ ሞር ፊዚካሊ ኮምፎርቴብል የሚባለው ነው። ይሄ ማቹሪቲሽ ነው። ግን መላመድ ሊሚት ያለው ታይም ሊሚት አለው። እድሜ ልክ እኔና ባሌ 30 ዓመት አብረን ኖረናል፣ 30 ዓመት ተቻችለን ኖረናል ነው እንጂ የሚባለው 30 ዓመት ተላምደ ኖረናል አይባልም። አይደለም እንትኑ ማሬ። ቆይ ሀቢባ ያለችው አሁን አንቺ ለምሳሌ የሆነ ቦይፍሬንድ አለሽ አይደለ? ያ ቦይፍሬንድ ታፈቅሪዋለሽ፣ ያፈቅርሻል፣ ትዋደጃለሽ ከትዳር በፊት። ጥያቄው ይሄ ነው አይደለ? እና አባትሽ ደግሞ ለሆነ ሰው ሊድርሽ ነው፣ ለማታውቂው ሰው ለሱ ባለውለታ ሊድርሽ ነው። ይሄ ነው ጥያቄው አይደለ? ይሄ መላመድ፣ መቻቻል፣ መፈቃቀር ምናምን አብረሽ ስትኖር የሚመጣ ነገር ነው። አብረሽ የሰው ልጅ የሰጠሽውን ነው የሚሰጥሽ። ለማለት የፈለገችው አልገባሽም? እንደዚህ ነው ለማለት የፈለገችው። የሰው ልጅ አብሮ ለመኖር መላመድ ሳይሆን የሚያስፈልገው መቻቻል ነው። የማይቻቻሉ ሰዎች ይለያያሉ አይደል? ይሄ ሜን ፖይንት። ይሄ ያው መቻቻል ምናምን የሚለው ነገር ደግሞ የሚመጣው ከተጋባሽ በኋላ ነው ማሪ። አሁን እኮ እነዚህ ሰዎች እኮ ተላምደው 3 ዓመት ቆይተዋል። ታሪኩን ተሰማሽ? 3 ዓመት እኮ ቆይተዋል ኦልሬዲ ተላምደው። ልንገርሽ፣ እኔ እንደ ኤክስፔሪየንስ ልንገርሽ። እኔ ለምሳሌ ከዚህ በፊት ትዳር ነበረኝ፣ አልተቻቻልንም፣ ተፋታን፣ ተለያየው። አሁን ግን መርጬ አገባሁን፣ ተከባብረን ተቻችለን እንኖራለን። ይሄ መቻቻል መላመድ ምናምን የሚባለው አብረሽ ከኖርሽ በኋላ የሚመጣ ነገር ነው። ይሄ አሁን ለምሳሌ ቦይፍሬንድ ገርል ፍሬንድ ስትሆኚ እሱም ቤቱ አንቺም ቤትሽ ነው የምትኖሪው። የሆነ ታይም ነው የምታሳልፉት ውጭ። ገባሽ? የሆነ ታይም አንቺ አልገባሽም ጥያቄውን። አሁን አኪንግ ታስረዳሽ። ለመፋታት ነው ወይስ ተቻችሎ ለመኖር የሚጋባው? ተቻችሎ ለመኖር ነው እንጂ። እሺ የሚቻቻለው ሲሆን ነው የምትችይው። በጣም አቃጥላኛለች ግን ስለምወዳት ነው የቻልኩት። እንዲህ አድርጋኛለች ግን ስለምወዳት ያለ እሷ መኖር ስለማልችል ነው የቻልኩት ሲባል ሰምተሽ ጥቂያሽ መቻል። ለማትወጁ ሰው ምንም ነገር አትችይም። ለማትወጁ ሰው አንድ ደቂቃ አትታገሹ አይደል? ስለማትወጁ አትታገሹ።
እንዴ ቆራሁን አቡዬ አንዳንድ ነገር ካንተ ጥያቄ ጠይቀሽ ሳይዋደዱ ተጋብተው እኔ በደንብ ነው ነግርሽ ሳይዋደዱ ተጋብተው ሳይቻቻሉ ተጋብተው ግን አብሮ መኖር አቻችሏቸው ተዋደው የሚኖሩ ሰው አታውቂም? እሱ የድሮ ሰዎች ናቸው። እናትና አባቶቻችን ሀያቶቻችን በድሮ ጊዜ በዚህ ዘመን ሳይዋደድ ሳይጠናና የሚጋባ አለ ብዬ ይኸውልሽ ሊኖር ይችላል። አሁን ግን አይ ቲንክ ከመምጣትሽ አልሰማሽውም መሰለኝ አቡ ይዛልን የመጣችው ቶፒክ አለ ዊ ስፒክ ላይክ ዲፔንድ ኦፍ ዳት ስቶሪ ያንን ስቶሪ ይዘን ነው እነዚህ ሰዎች አሁን ሌላ ታሪክ ሳይሆን ሌላ ምሳሌ ሳይሆን የምንሰጠው ላይፍ ኢዝ ላይክ ሃፕኒንግ የሚሆን ነገር ነው። በየቀኑ አናቅም ነገ ምን እንደሚፈጠር። እኔ አሁን የመለስኩት ጥያቄ አቡ ይዛው ከመጣችሁ የባለ ታሪክ ተነስቼ ነው የምመልስ ያለሁት። እኔ መጀመሪያ ያልኩትን መልስ ከሰማሽ አባቴን ወደዋለሁ አከብረዋለሁ አያም ዳዲ ጋር በጣም ነው አባቴንም አከብረው ግን ደግሞ ቁጭ ብዬ እሱም የኔን ያህል የሚወደኝ ከሆነ ቁጭ ብዬ በመነጋገር ልፈታው ሞክራለሁ ነው ያልኩት። የመጀመሪያ ኦፕሽን ፕላን ዳትስ ማይ ፕላን እኔ ደግሞ ምንድን ተቀያለሽ ላይክ አንቺ አባቴን ቁጭ ብዬ አባቴ መቃብሬ ላይ እንዳትቆሚ ሲል አባቴ ማን እኮ ቀድሞ እንደሚሞት አይታወቅም። እኔ ወይ አንተ ቀድመን ልንሞት እንችላለን። እኔ ይህንን ሰው ካላገባው እሞታለሁ ስለው ሙቺ ካላይ አይወደኝም ማለት ነው። ተቀላቀልሽ ተገላገልሽ ይመርጣለሁ ካለ አባቴ ይህንን ሰው ከምታገቢ ብትሞቺ ይመርጣለሁ ካለ አባቴ አይወደኝም ሞቴን ከመረጠ የኔን ደስታ ከማየት እንደዛ ማለታችሁም ለምሳሌ ነው የምልሽ ቤተሰቦችሽ ለአንቺ የተሻለ ነገር ነው ሁሌ ሊመርጡልሽ የሚችለው ከምን አንግል ለምሳሌ ይኸውልሽ ልንገርሽ እኔ አሁን ከምን አንግል ነው የተሻለ ከሀብትም ከኑሮም ከፍቅርም የተሻለ ነገር እንደሚመርጡልሽ አታምኚም? እናትና አባት ቤተሰቦች ለእኔ ደስተኛ ሆኜ እንድኖርላቸው ነው የሚፈልጉት። ቤተሰቦች ደስተኛ አሁን ለምሳሌ ነው ደስተኛ ሆኜ እንድኖር ነው የሚፈልጉት አይደለም። ደስተኛ ሆኜ እንድኖር እኛ አሁን ትልልቅ ሰዎች የሚታያቸው ነገርና እኛ የሚታየን እኔ ለምሳሌ መጀመሪያ ሳገባ እናቴ ታይ ብላኛለች። ታይ እድሜሽ ገና ነው ላይሆን ይችላል ምናምን ብላኛለች። ድርቅ ብዬ በቃ አንቺ ደስተኛ ከሆንሽ አግቢ ተባልኩኝ። የራሴን ውሳኔ ስከተል ግን እኔ ተጸጸትኩኝ። ማሪ እኔ ራሴን አንቺ ላይ ደረሰ ማለት ሁሉም ላይ ደርሳል ማለት ነው። አብዛኛው ሰው የቤተሰቡን ምክር ቢሰማ ማለት ነው ማሪ ገደል ይገባል ብዬ አላስብም። የቤተሰቡን ምክር ሰምቶ ገደል የገባ ሰው አታውቂም? እስር ቤት ያለ ወንጀል ላይ ያለ አሁን ከማይወደው ሰው አግብቶ ቤተሰብ ለማስደደድ ተገዳድሎ አሲድ ተደፍቶበት ብዙ ነገር የሆነ ታሪኮች እርቅ ከማጆሪቲ ነው ማለት ከማጆሪቲ ነው ማሰብ ያለብሽ። ማጆሪቲውን ነው ማሰብ ያለብሽ። ለምሳሌ ከማጆሪቲ ሳይፈቀር የተጋባ ማጆሪቲ አሁን ላይ ግማሹ እስር ቤት ነው፣ ግማሹ መቃብር ውስጥ ነው። ሳይቪን ተራቱ ራሱ እኮ አለው። ተራቱ ራሱ አሁን ብዙ ሰዎች የሚያፈቅሩትን ትተው የማያፈቅሩትን አግብተው እየኖሩም አሉ ማርዬ። ያ ትክክል። ስለዚህ አንቺ እንደ አንቺ ሀሳብ የማላፈቅረውን አባቴ ይመረጣልኝና አገባለሁ ብለሻል። ማብራሪያው ልስጥሽ ለምን አባቴን እንደመረጥኩኝ አስረጂ። ባል ብታገቢ የፈለገ ብትወጂው ብታፈቅሪው ምናምን የሆነ ቀን ይሞትና ሌላ ሰው ማግባት ትችያለሽ። ሌላ ህይወትሽ ውስጥ የፈለገ ብታፈቅሪው ብትወጂው የሆነ ቀን ተጣልተሽ መለያየት ትችያለሽ። የሆነ ቀን ትለያያለሽ፣ ሌላ ሰው ትመርጫለሽ። አባትና እናት ግን መተኪያ የላቸውም ማሪ። ከህይወትሽ አንዴ ከወጡ በኋላ ሌላ እናቴ ሌላ አባቴ ብለሽ የምትመርጪው አማራጭ የለሽ። አባቴ የመረጠልኝና አግብቼ በነጋታው አባቴ ቢሞትስ እድሜ ልኬን የማልወደውን ሰው አልጸጸትም። የማልጸጸት ለምትፈልጊያለሽ አባቴ ነው። አባትሽ ነው። መፋቅ አትችይም። ከህይወትሽ ውስጥ ውጣ ብለሽ ማለት አትችይም። ስለዚህ እኔ ብሆን ይሄን እናደርጋለሁ በይ። እኔ ብሆን አሁን እኔ ብሆን ሁሌ የማደርገው ምንድነው አባቴን እመርጣለሁ። አባቴን መምረጥ አይደለም ምሪም፣ ይኸውልሽ ስታስረጂ ይኸውልሽ እንደ ትልቅ ሰው ስናወራ እኔ ብሆን ታሪኩ ምን መሰለሽ ጉዳዩ እናንተ ብትሆኑ ምን ታደርጋላችሁ ነው። እኔ ብሆን አባቴ ይመረጠልኝን አገባለሁ። ምክንያቱም አባቴን ማጣት ስለማልፈልግ ያልሻል። ከዛ እሺ ዛሬ አባትሽ የመረጠልሽን አግብተሽ በነጋታው አባትሽ ቢሞትስ አንድ ቀን ሳትሞት ሰውዬ ጋር አባትሽ ቢሞት ኦልሬዲ አባትሽ የመረጠልሽን አግብተሽ እድሜ ልክሽን ደስተኛ ሳትሆኚ ትኖሪያለሽ ወይ ነው ጥያቄ። ስለዚህ ደግሞ አጫነት እሺ ማሪ አሁን በዚህ አንቺ እንዳስረዳሽው ሳስረዳ አባቴ መረጠልኝን ባገባ እና አባቴ በማግስቱ ቢሞት አይጸጽተኝም። አልጸጸትም ስላደረኩት። ኦኬ
ስለዚህ እድሜ ልክሽን የአባትሽን ቃል ለማክበር ያለ ደስታ ትኖሪያለሽ። ልጆችሽን ወደዚህ ምድር ደስተኛ ሳትሆኚ አምጥተሻቸው እነሱም ጭቅጭቅ ሐዘን እያዩ ከማትወጁ ሰው ጋር ልጆቹ አንቺ የምትመርጭላቸውን ባለ ማግባት ወደፊት እያስተማርሻቸው እንደዛ ይሆናል። እኔ ደግሞ ማርዬ ማለት ነው ሀቡዬ ይቅርታ ማባሪያ ተሰባለኝ። በዚህ ሀሳብ የሚስማማ ሁሉ ነገ ልጁን በራሱ ምርጫ ሚድር ነው። በዚህ ተስማማላችሁ አይደል? ለምን እንደዚህ አሁን ለምሳሌ እኔ ነው የምልሽ እኔ ለምሳሌ ልክ ኑረዲን አሚን እንደዛ ሆነና እኔ እንደዛ ሆናለሁ ማለት አይደለም። ግን አባቴ እንደዚህ አይነት ሲቹዌሽን ውስጥ ካቀረበኝ የምመርጠው እሱን ነው። እንደዚህ አይነት ሲቹዌሽን ግን ሁሌ ደግሞ እንደዚህ ሆኖ የተጋባ ሰው ይፋታል ወይ ይጣላል ወይ ምናምን ማለት አይደለም። ተፋቅሮም የተጋባ ሊጣላ ይችላል። እሺ፣ ስለዚህ አንቺ ያመንሽበትን ነገር ልጆችሽ ላይ ትደጋጋብሪዋለሽ። ነገ ሴት ልጅሽን አንቺ የመረጥሽላትን ነው የምታገባው እንጂ እሷ የመምረጥ መብት የላትም። እንደዛ ማለት ደግሞ እኔና አባቴ አንድ አይነት አስተሳሰብ ላይኖረን ይችላል። አባቴ ያሰበውን ሁሌም ባለሽ ጄኔሬሽን ልክ ነው የምታስቢው። እኛ በዚህ ጄኔሬሽን የተሰጠንን እናስባለን። አባቶቻችን ደግሞ በእነሱ ጄኔሬሽን ያለውን አስተሳሰብ ያስባሉ እኮ። ዛት ዘ ሪዝን እኮ እኔ አባቴ ድሮ ልጅህን ለልጄ የተባለውን ነገር አልፈቅድም ምን ያልኩት አሁን ራሴ ላይ ለዛ ነው። አም ዲፍረንት ዛን ጄኔሬሽን ከአባቴ። ሁለተኛ ነገር እንዳለችው ቲዩና አባትሽ መቃብሬ ላይ እንዳትቆሚ ከሚል እሺ ሪሚዬ ልንገርሽ፣ ዶንት ጌት ሚ ሮንግ እኔ አባቴ አሳድጎኛል። ላይክ እኔ ሞርዛን አሁን አባቴ በህይወት የለም፣ ግን ደግሞ አውልዶ ኤኒቲንግ እሱ የሚለውን ነገር ለማድረግ ግን አንድ ጥያቄ ልጠይቅሽ አንቺን አንድ ጥያቄ የምጠይቅሽ ነገር አለ። እኔ መጀመሪያ ቶፒኩን ይዛው ስትመጣቡ ያልኩት ነገር እናወራለን ከአባቴ ጋር ነው ያልኩት። ኤግዛክትሊ አባቴ የሚወደኝ ሰው ያ ለእኔ ፊውቸር የሚያስበው አባቴ ከሆነ የኔንም ሲቹዌሽን ሊረዳልኝ ይገባል። የሚረዳ አባት ነው የሚኖረኝ። እሱ መቃብሬ ላይ አቆሜም ካለኝ እኔም ያለ ፍቅር መቆም አልችልም። አባቴ ደስተኛ ሆኜ እንድታየኝ አትፈልግም ወይ ብዬ ጠይቀዋለሁ። አልፈልግም ምን ያልኩሽን ብቻ አግቢ ካለ ይሄ አባቴ አይወደኝም ማለት ነው። ክብር የሚያስበልጠው ነገር አለ ወይ ብር የሚያስበልጠው ነገር አለ። ሁለተኛው ነገር ደግሞ ቅድም አባት ብዙ ጊዜ ማጆሪቲው አይሳሳትም። ቤተሰብ ላንቺ የሚመጥን ላንቺ ፍቅር የሚመች ብለሻል አይደለም። ቤተሰብ ለኔ ክብር ወይም ለራሳቸው ክብር ወይም ደግሞ ፋይናንሻሊ ወይም ደግሞ የእንትና ልጅ አገባ ለመባል የሚያደርጉት ነገር ነው እንጂ በፍጹም ቤተሰብ ለልጁ በፍቅር ይጣመራል ብሎ ሰው አይመርጥም። ፍቅርማ ቴስት ያረጋት ሴት እኮ አለች። 3 ዓመት ከሴት ጋር ተዋደድን እኮ ብለዋል ታሪኩ ባለታሪኩ። በትክክል የሚወዱ ቤተሰብ ያ እንደዛ ነው። በትክክል እኔ አሁን ማሪ እሷ ጥያቄ ስለሚጠፋብኝ አንዴ ከስር ልመልስላት የኔ ፍቅር ሳይጠፋብኝ አሁን ምን አልሽ? አለመስማት ተነጋግራችሁ ኪዩ ነው ተነጋግራችሁ ስላልተስማማችሁ እኮ ነው አይደለ? መቃብሬ ላይ እንዳደርሽ ያለሽ ሳትነጋገሪ መጀመሪያ ባለታሪኩ ሞደው እንዳላት ሲናገር አባትየው መጣ። አልሰማችም? ማሪም ታሪኩን ልንገራት። አባትየው መጣ። አባትየው መጣው አሁን ለትዳር ደርሰሻል ልድርሽ ነው ለጓደኛዬ ልጅ ሲላት እሷ አባቴ እኔ እኮ የ3 ዓመት ፍቅረኛ አለኝ በሶሻል ሚዲያ የተዋወቅኩትኝ እና በጣም እወደዋለሁ ስትለው እኔ ካመጣሁልሽ ወንድ ውጪ ብታገቢ ከማታውቀው ወንድ ማለት ነው እኔ ካመጣሁልሽ ከባለ ውለታዬ ከጓደኛዬ ልጅ ውጪ ብታገቢ መቃብሬ ላይ እንዳትቆሚ ያላት አባቷ። ይሄ ማለት በሁለታቸው መሀል ኮንቨርሴሽን አለ ማለት ነው አይደለም? ማሪ ኖት ዲፕ እኔ አሁን ያልኩት ኢቨን ዲፕ እንኳን ይኸውልሽ ኢቨን ዲፕ ተነጋግረው ዲፕ ኮንቨርሴሽን አድርገው ማሳወቅ አለባት ልጅቷ። አንዴ ልጨርስ ይሆናል። አሁን እኔና አንቺ እያወራን ኮንቨርሴሽን አድርገን እንደው በጣም ብንስማማ ብንከራከር ምናምን ተነጋግረን አለመስማማት ደረጃ ከደረሰን እኔ የአባቴን ሳይድ ነው የሚይዘው ያልኩሽ ለዚህ ነው። አለመስማማት ለምሳሌ አስረዳሁት ያ ነገር እሱ ውስጥ የማይገባ ከሆነ ዘሪዝን የማይገባው ዘሪዝኑ ለምሳሌ ነው የምልሽ ከሚታየው አንግል በሀብቱም ደረጃ የሚታየው አንግል ጀስት ሰልፊሽነስ ነው የሚታየኝ። እኔ አባቴ የዛን ሰው ውለታና ይሄ ላይክ ብድር መመላለሻ አርጎኛል ማለት ነው። ወረባው ማሃፒነስ ትክክል ነኝ ካልኩኝ እኔ አባቴ ትክክል ነው ካልኩኝ ከአባቴ ተምሬ እኔም ትክክል መሆን ነው የምፈልገው። እኔም እንደ አባቴ ትክክል መሆን እፈልጋለሁ። ስለዚህ አባቴ ትክክል ነው። እኔ ሴት ልጁ እያዘንኩ የማልወደው ሰው ቤት እንድገባ ይፈልጋል፣ የማልወደውን ሰው እንዳገባ ይፈልጋል። ለምን? የእሱን የጓደኛውን ውለታ ለመመለስ በእኔ በልጁ ህይወት ውለታውን ብድሩን እየከፈለ ነው። የማልወደውን ሰው ሄጄ ከማላቀው ከማላፈቅረው ለምን በዛ አንግል ብቻ ታዩዋለሽ ማሪ? ሄጄ አባቴን ለማስደሰት እሱ ደስተኛ እንዲሆን እሱ ውለታውን ብድሩን ለጓደኛው እንዲመልስ አንገቴን ደፍቼ ገብቼ
የማልወደው ሰው ቤት እኖራለሁ። እድሜ ልኬን እያለቀስኩ እያዘንኩ እኖራለሁ። እድሜ ልክሽን ለምን ታለቅሻለሽ ማሪ? የኔ ደስታ እድሜ ልክሽን ማልቀስ እኮ አይጠበቅብሽም። ህይወትሽን የምትሰሪው አሁን ለምሳሌ አንድ ጠንካራ ሴት ከሆነች ልንገርሽ አይደለም፣ ለምሳሌ ነው የምልሽ፣ አሁን በአሁንም ዘመን ስላለ ነው የምልሽ፣ በሳምንት ተዋውቀው ሰዎች ይጋባሉ። ትዳርሽን እኮ የምትሰሪው አንቺ ነሽ። ባለቤት ራሳቸው መርጠው ነው። ምክንያቱም ህይወታችን የኛ ናት እኮ ፈጣሪ ሲፈጥረን። ህይወት እኮ አንዴ ላስረዳሽ አቡዬ፣ መምረጥ መብት እያለኝ አባቴ ስላበላኝ ስላጠጣኝ የትምህርት ቤት ስለከፈለልኝ ብቻ አብሬ ምተኛውን የልጆቼን አባት የወደፊት የልጆቼን አባት ትዳራችንን እኛ እንደምንገነባው አታውቂም ማሬ? አባቴ የወደፊት የልጆቼን የወደፊት አባት የመምረጥ መብት ካለው ይሄ የልጆቼን መብት እየነፈኩ ነው። ለምን እኔ ያልመረጥኩላቸውም አባታቸውን አባቴን ይመረጣላቸው። ገብቶሻል? እኔ አንዴ ላውራ ማሪ፣ ከዛ ካልተረዳሽኝ ያልተረዳሽኝ መንገድ እነግርሻለሁ። እሺ ትዳራችንን እኔ ማምነው በራሴ ትዳርሽን የምትሰሪው አንቺ ነሽ። ትክክል። የዛሬ 10 ዓመት ያገኘሽውን ሰው ትናንትና ምጣት ያገኘሽውን ሰው ልክ አብረሽ ስትኖሪ አዲስ ህይወት ነው። ሶ አንቺ የምትሰጪውን ነገር ነው ያ ሰው የሚሰጥሽ። ሪምዬ ፕሊስ አሁን ከባለታሪክ ተነስተሽ ሪም ካከበርሽ ያከብርሻል፣ ካከበርሽው ያከብርሻል፣ ከወደድሽው ይወድሻል። የምትሰጪውን ነገር ነው የሰው ልጅ የሚሰጥሽ። ያከበርሽው ሁሉ ግን ያከብርሻል። አንቺ እያከበርሽ ግን ያከብርሻል። አማሪ አሁን እኮ አንቺ አፍቅረሽ ተጋብተሽ እኮ ይልሽ እንገርሽ አፍቅረሽ ተጋብተሽ እኮ ካልተከባበራችሁ እኮ ትለያያለሽ። ኤግዛክትሊ እሱ ትክክል። ስለዚህ አባቴ የመረጠልኝ ካላከበረኝ እኮ የመፍታት መብት አለኝ። እሺ 3 ዓመት ያፈቀርሽውስ 3 ዓመት ያፈቀርሽው ምን ታረጊዋለሽ? 3 ዓመት አንድ ነገር ልንገርሽ፣ ጂኒ አንዴ እኔ 3 ዓመት ያፈቀርኩትንም እኮ ካልተስማማሁ እፋታለሁ። የአባቴን መርጬ እኮ ካላፈቀረኝ ካላከበረኝም እኮ ይቀራል። ሙሉ አንዴ አዳምጭኝ ልንገርሽ። በጥያቄዋ ሀቡ ባመጣችው ከሆነ ምን ልነግርሽ ነው? አንደኛ ዘመኑ ይወስነዋል። በእናቶቻችን በአባቶቻችን ዘመን እውነትሽ ነው ቤተሰብ ያመጣው ነው ደስ የሚለው። ግን በእኛ ዘመን አሁን በሰጠችው ሀቡ ግን ምን ልነግርሽ፣ አባትና እናትን ማክበር አለበት። ትክክል ነሽ። ግን ልጁ የምታገቢው ከአንቺ ነው የሚኖረው፣ ከአባትሽ አይደለም። አባትሽ በሳምንት አንዴ ነው ከመጣ፣ እሱም ከቻለ ነው የምትኖሪው ከሱ ነው። ሁለተኛ ደግሞ ያ ባልሽ አንቺና ባልሽ በምታመጪው ልጆች ይመጣሉ እና አባትሽ እንዲደሰት ብለሽ ለምሳሌ አንድ ሰከራ ማይረባ ባል አግብተሽ አይ አባቴ ቃል ስለገባ ብለሽ ካገባሽ ህይወት የምትወልጃቸው ህይወት እያተጫወትሽ ነው ማለት ነው። አባትሽ ምን እያደረግሽ ነው ማለት ነው? ላለፈ አባትሽ ኑሮዋል ከሚስቱ ጋር ቆንጆ ሆኖ ላንቺ ወልዶ ለመምረጥ ልጆቹ እኔ መርጣለሁ እስከሚል ደርሰዋል። አንቺ ግን በማን ህይወት እየተጫወትሽ ነው መሰለሽ? በልጆችሽ ማለት ነው። እውነትሽ ነው። ራስሽ አምጥተሽም ባል ሊክድሽ ይችላል። ትዳር እድል ነው አንደኛ ማለት ወይ ይሳካል ወይ አይሳካል። በአባት ይምጣ ራስሽ አምጪው። ግን የምነግርሽ ትዳር ራስሽ ነው መምረጥ ያለብሽ። ለምን መሰለሽ? አንቺ ነው የምትኖሪው ከሱ ሁሌ የምትኖሪው አንቺ ብቻ ነሽ። ወላጆችሽ ከመጡ በሳምንት አንድ ጊዜ ነው አንደኛ። ሁለተኛ አስተሳሰባችን እኔና አባቴ አንድ አይደለም። ለምን ብቲ እኔ በ22 ደርሰናል። 22 ክፍለ ዘመን ሰንችሪ ያለሁ አስተሳሰብና አባቴ እናቴ ለአባቴ ትፈራው ነበር፣ ታከብረው ነበር፣ እቤት ነው የምትጠብቀው። በአሁኑ ሰዓት ግን እሰራለሁ፣ እኩል ከሱ ነው የምሰራው። ሁሉ አብረን እኩል ሆነን ስለሆንን የተለያየ ዘመን ነው ያለ ነው። ስለዚህ እኔ አንደኛ ዘመን እላለሁ። ሀቡ ባመጣችው ግን እኔ ስህተት ነው ነው የምለው ማለት ስህተት የምለው አባቷን ሊመርጥላት ብላ ለአባቷ ብላ አባትህ አክብር አለ እንጂ ትዳር ላይ ደግሞ የቁርአን ደግሞ እናንተ ነገር መጽሐፍ ቅዱስ ምን ይላል? አባት ባል አባትና እናት ይተዋል ከሚስቱ ይጣበቃል ነው የሚለው። ለምን አብረው ነው የሚኖሩ? ስለዚህ ሁለት ነው የምትጎጁ። ለአባትሽ ልታስተስች ልጆችሽ፣ ህይወትሽ፣ ሁለት ህይወት ይበላሻል። ለአንድ ለአባትሽ ለቆንጆ ከሚስቱ ጋር ልሆነረ ብለሽ አክብሪው። አባትሽ ግን በባልሽ ውሳኔ ያንቺ ውሳኔ ይሁን ነው ብለው ለምን ከወላጆችሽ አይደሉም? አሁን ሀቡዬ ስታስረዳኝ ምን አለች መሰለሽ? ሁለት ሰዎች አሉ። አንዱ አባትሽ የመረጠው፣ አንዱ ደግሞ ፍቅረኛሽ ነው። ገባሽ? እኔ በራሴ በግሌ ማምነው ነው የምልሽ። ያፈቀርኩትንም አገባሁት፣ አባቴ የመጣልኝንም አገባሁት። ኑሯችን የሚጀምረው ትዳሩን ሀብለን ከጀመርንበት ቀን ጀምሮ ነው። በዛ ስለማመን ሰው የሰጠውን ነው። ለዛ ነው ሀቡዬ ቅድም ሰው የሰጠውን ነው የሚሰጥሽ ያልኩሽ። ለዛ ነው
ገባሽ? ይሄ ካልፈለግሽው እኮ ይሄኛውን ሰው ለምን በልጆችሽ ህይወት ትጫወሻለሽ? አባቴም ያመጣውን ሰርች ማለት ሁለታችንም ተከባብረን መኖር ማንችል ከሆነ መፋታት የሚባል እንትን አለ። እዚህ ጋርም ደግሞ ፍቅረኛዬን ማግብቼ እኮ ልንስማማ እንችላለን፣ ልንፋታ እንችላለን። ሁለታችንም የኛ ምርጫ ነው። ግን ስንመርጥ ምርጫችን የራሳችን ነው። እኔ አሁን አንቺ ለምሳሌ የፈለገ ብታሰፈሰብ የፈለገ ብታፈቅሩ ወደ ትዳር ሲሄዱ አንድ ሰው በፍቅረኝነት ተጠናንቶ ተግባብቶ ነው አይደል አንድ ቤት ገብቶ አብሮ መኖር የሚጀምረው። የማላውቀውን ሰው አባቴ ያመረጠልኝን ሰው